ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን በመጀመሪያ አርዕስተ ዜና። በወሎ ቤተ አማራ ሻለቃ መሪውን ጨምሮ በርካታ ሰራዊት ተደመሰሰ፣ በርካታው ኃይልም ምርኮኛ ሆኗል። በዝርዝር እንመለከተዋለን። በጎጃም ከበባውን በመስበር የጠላትን አዋጊ ጨምሮ ጠላትን መደምሰስ መቻሉን ቴዎድሮስ እዝ ገለጸ። እናስደምጣችኋለን። መንግስት ከግማሽ ሚሊዮን ላይ ተማሪዎች ወድቀዋል ብሎ በኩራት እየተናገረ ነው። ግማሽ ሚሊዮን ተማሪዎች ብቻ አይደሉም የወደቁት፣ ህዝቡ ራሱ ነው የወደቀው። አሳዛኝ ደረጃ ላይ ደርሰናል ሲሉ ፖለቲከኞች ተናገሩ። የኤርትራ ማስታወቂያ ሚኒስትር ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን የምኞት ዘመቻ ህጋዊ ማስመሰል ህገወጥና አደገኛ ሲል በይፋ አወገዘ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉንም። በወሎ ቤተ አማራ ሻለቃ መሪውን ጨምሮ አንድ ሙሉ ኦራል ሰራዊት ተደመሰሰ። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮርሰር የሚገኘው ተከዜ ክፍለ ጦር ባደረገው የደፈጣ ጥቃት አንድ ሙሉ ኦራል ሰራዊት ተደምስሷል። መስከረም 6 ቀን 2018 ዓ.ም የጠላት ኃይል ከወልዲያ ወደ ላሊበላ ከተማ ሬሽን ጭኖ በሚጓዝበት ጊዜ ከኩልመስክ ከተማ በቅርብ ርቀት የሻላይ የምትባል ቦታ በሞርተር ቅንቡላ ኦራሉ የተመታ ሲሆን ከኦራሉ የነበሩ ሙሉ ሰራዊት መደምሰሳቸው ታውቋል። በዚህ የተደናገጠው የጠላት ኃይል ሙትና ቁስለኛውን በ4 አምቡላንስ ወደ ኩልመስክ ከተማ እያመላለሰ እንደሚገኝ ከስፍራው የሚገኝ የአይን እማኝ መረጃውን አድርሷል። በተያያዘ ዜና ጠራሪ ክፍለ ጦር አንድ ሻለቃ በግዳን ወረዳና በአንጎት ወረዳ አማካኝ ቦታ ላይ ልዩ ስሙ ቀበሮ ሜዳ እስከ ድልብ ድረስ በሸፈነ ውጊያ በጠላት ላይ ኪሳራ ማድረሱን አስታውቋል። በአውደ ውጊያው አንድ ሻለቃ መሪን ከነ አጃቢዎቹ ጨምሮ ሌሎችም የብልጽግና ስልጣን ጠባቂ ሰራዊት መደምሰስ የተቻለ ሲሆን ጠላት በድንጋጤ ይዞት የነበረውን ምሽግ በመልቀቅ ሌላ ተጨማሪ ኃይል ከተለያዩ ቦታዎች ለማስመጣት ሲሯሯጥም ነበር። በተጨማሪም የአብይ አህመድ ስልጣን አስጠባቂ ሰራዊት በአማራ ህዝብ ላይ እያደረሰ ያለውን የዘር ማጥፋት ዘመቻ እያከናወነ ሲሆን ለዚህም የፋኖ ውጊያ መቋቋም ያቃተው ምንም ውጊያ በሌለበት ከባድ መሳሪያን ግዳን ወረዳ ወንዳሽ ከተማ ላይ ሆኖ ወደ 04 ቀበሌ ሞርተር በመወርወር አንድ ሰው በግፍ ገድሏል። በንብረትም ላይ ጉዳት አድርሷል። በዚያው በወሎ ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር በርካታ የጠላት ጥምር ጦር በመደምሰስና 2 ጓድ ሆዳደር ሚሊሻ በመማረክ ታላቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር ከላላ ወረዳ ልዩ ስሙ ሻፊ የተባለ ቦታ በርካታ ጥምር የጠላት ጦር በመደምሰስና በማቁሰል እንዲሁም 2 ጓድ የከለላ ሚሊሻ በመማረክ ታላቅ ድል አስመዝግበዋል ሲል ሚኒሊክ እዝ ገልጿል። ይህንን አስደናቂ ጀብድ የፈጸሙት የሸዋንግዛው ክፍለ ጦር አሃድ የሆኑት ተማም ሻለቃ ናቸው። ከዚህ ተጨማሪም ሸዋንግዛው ክፍለ ጦር የብልጽግናን የግዳይ ሰልፍ ዙፋን ጠባቂዎቹ ላይ ውጊያ በመክፈትና በመፋለም በጀግንነት በትነውታል ነው የተባለው። በሌላ የተጋርሎ መረጃ ሸዋንግዛው ክፍለ ጦር ተማም ሻለቃ በ3 ፓትሮል ይንቀሳቀስ የነበረን የጠላት ኃይል ቱሊያ የተባለ ቦታ ላይ ደፈጣ በመያዝና ውጊያ በመክፈት ሙትና ቁስለኛ በማድረግ የተረፈውን ወደ መጣበት በመመለስ እንዲሁም ቀጠናውን በማስከበር ታላቅ ድል ተጎናጽፈዋል ተብሏል። በተመሳሳይ የጎፍ ክፍለ ጦር ወረኢሉ ካቤ ከተማ የአገዛዙን የግዳይ ሰልፍ ማደናቀፋቸው ተገልጿል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር ስር ያለው የጎፍ ክፍለ ጦር መስከረም 6 ቀን 2018 ዓ.ም ነውር ጌጡ የሆነው ስርዓት በአባይ ግድብ ምርቃት ወንጀሉን ለመደበቅ ህዝብ አስገድዶ ደቡብ ወሎ ወረኢሉ ካቤ ከተማ ህዝቡን ሰልፍ ለማስወጣት ቢሞክርም የጎፍ ክፍለ ጦር ተርቦች ካቤ ከተማ በመግባት ህዝቡን ከድብደባና የውሸት ድጋፍ ሰልፍ ያዳኑት ሲሆን ሰልፉን ሲያስተባብሩ የነበሩ የስርዓቱ ወንበር አስጠባቂ ሚሊሻና አድማ ብተና ላይ በተወሰደ እርምጃ 2ቱ እስከ ወዲያኛው ሲሸኙ 4ቱ ደግሞ ቁስለኛ ሆነዋል። በተጨማሪም በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው የሜጀር ጀነራል ውባንታ ባተ ክፍለ ጦር በመቄት ጥልቅ ግምገማና ተሐድሶ አካሂዷል። ከግዳጅ መልስ መስከረም 6 ቀን 2018 ዓ.ም ጥልቅ ግምገማና ተሐድሶ ያካሄደው ክፍለ ጦሩ በግዳጅ አፈጻጸም ላይ የነበሩ ጠንካራና ደካማ ጎኖችን በጥልቀት ገምግሞ ለቀጣይ ግዳጅ ዝግጁ መሆኑን የክፍለ ጦሩ አዛዥ አርበኛ ኮማንዶ አማን ጎበዜ ገልጿል። በተሐድሶ ፕሮግራሙ በተሻለ ቁመና ግዳጅ የፈጸሙ ሻለቃዎች ማበረታቻ የተሰጡ ሲሆን ለአማራ ትግል ህይወታቸውን የሰው የትግል ሰማዕታትም ታስበው ውለዋል። እንዲሁም ክፍለ ጦሩ አንድ ሻለቃ በሸዳው መቄት ስም መሰየሙ ታውቋል። በመጨረሻም የፋኖን ምት መቋቋም ያቃተው የብልጽግና ሰራዊት ብልባላ ከተማ ልዩ ስሙ ገላሹሞች ተራራ ላይ በመሆን ወደ ብልባላ ቂርቆስ ሞርተር በማስወንጨፍ በ6 ንጹሃንና ቤት ንብረታቸው ላይ ጉዳት ማድረሱ ታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የኮሩ ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢበይን መረጃውን አድርሷል።
ከበባውን በመስበር የጠላትን አዋጊ ጨምሮ ጠላትን መደምሰስ መቻሉ ተገለጸ። የአፋባሃ ቴዎድሮስ እዝ የአንሙት ያዛቸው ብርጌድ በላይ ዘለቀ አንደኛ ሻለቃን አግታ ቀበሌ ላይ በሌሊት ለመክበብ በኮሎኔሎችና ከፍተኛ መኮንኖች ተነድፎ የተንቀሳቀሰው ጠላት በጀግኖች አርበኞቻችን መመከት ተችሏል ተብሏል። በአውደ ውጊያውም የጠላትን አዋጊ መኮንን ጨምሮ በርካታ ጠላትን መደምሰስ ተችሏል። ከሁለት ፓትሮል በላይ ጠላት በመደምሰስ ወደ ጉድጓዱ መመለስ ተችሏል። የጀግናው አንሙት ያዛቸው ብርጌድ በአለት ላይ የጸና በመሆኑ ከበባውን ሰብሮ በመውጣት ከ30 በላይ የሆነ አረመኔ ሰራዊት በመሸኘት ጠላት ዳግም ወደ አግታ ዞሮ እንዳያስብ ማድረግ ችሏል የተባለው። ይህ በእንዲህ እንዳለ በሰዓታት ውጊያ ሁለት ሞርተር በመማረክ የሚታወቀው አይበገሬው ስናን አባጅሜ ብርጌድ ታላቅ ገደል መፈጸሙ ተነግሯል። የትግሉ ሙቀት የሚለካው በሳይንስና በተጨባጭ መመዘኛዎች እንጂ በሚዲያ ጋጋታ አይደለም። የምርኮኛው ብርሃኑ ጁላ ፉከራና ሰልፍ የሚለውጠው ነገር የለምም ተብሏል። በመካናይዝድ ያላንገዳገደን መከላከያ በአዴን በፕሮፓጋንዳ ያሸንፈን ይመስል ጠላት ሲጨንቀው ህዝብን በማስገደድ ሰልፍ ስላደረገ ብልጫ የወሰደ የሚመስለው ብዙ የዋሃለ። እውነታው መሬት ላይ ነው። የታጠቅነው መሳሪያ የዛሬ ዓመት ከነበረን በ10 እጥፍ ይበልጣል። በትናንትናው ዕለትም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ የወፍቴ ንጉሴ 6ኛ ክፍለ ጦር የስናን አባጅሜ ብርጌድ በተደረገው ሰልፍ ላይ ከጠላት በማረከው ሞርተር በመተኮስ በርካታ ያገዛዙን ሰራዊት ሙትና ቁስለኛ ማድረግ ችሏል። የተጀመረውን ሰልፍ መበተን ተችሏል። የአማራ ፋኖ እስከ መካናይዝ ድረስ ታጥቋልና ብልጽግና የሚለውን እየሰማህ እንዳትሸወድም። እየሆነ ያለው መሬት ላይ ያለውን ሀቅ በትኩረት ተመልከት ብለዋል የፋኖ ኃይሎችም። ሌላው የድጋፍ ሰልፍ ብሎ ህዝብን ሲያደናግር በዋለበት ዕለት 5 የአድማ ብተና አባላት ወደ አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ቀኝ ጌታ የወፍቴ ንጉሴ 6ኛ ክፍለ ጦር በረሃኛው ጅበላ ሙተራ ብርጌድን ተቀላቅለዋል። አሳመረ ባየ ቦጋለ፣ ኤፍሬም አድምጥ ደሳለኝ፣ ሰው መሆን አወቀ ቢራራ፣ ይታያል ስማቸው ቀሪና፣ አብደላ አቤቤ ኢብሮ የሚባሉ በህዝባችን ላይ የተደረገ ባለው የጅምላ ፍጅት ተግባር መሳተፍ አንፈልግም፣ ከአረመኔው ቡድን ጋር ሆነንም ህዝባችንን አንጨፈጭፍም ብለው ከነሙሉ ትጥቃቸው በራሳቸው ፈቃድ ምሽት ላይ ፋኖን ተቀላቅለዋል። በትናንት ምሽት ዜናችን በ10 ቀን ብቻ ከ117 በላይ የጠላት ኃይል የቴዎድሮስ እዝ ፋኖን መቀላቀሉን መዘገባችን የሚታወስ ነው። መንግስት ከግማሽ ሚሊዮን በላይ ተማሪዎች ወድቀዋል ብሎ በኩራት እየተናገረ ነው። ግማሽ ሚሊዮን ተማሪዎች ብቻ አይደሉም የወደቁት፣ ህዝቡ ራሱ ነው የወደቀው። አሳዛኝ ደረጃ ላይ ደርሰናል ሲሉ ፖለቲከኞች ተናገሩ። በ2017 ዓ.ም የ12ኛ ክፍል ፈተናን ከወሰዱ 558893 ተማሪዎች ውስጥ 536964 ተማሪዎች 50% ማምጣት አልቻሉም። የፖለቲካ ፓርቲዎችና ምሁራንም በጉዳዩ ላይ አለን ያሉትን አስተያየትና ምክር ሀሳብ እየሰጡ ሲሆን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢሃፓ ፕሬዝዳንት መጋቤ ብሉይ አብርሃም ሃይማኖት በሰጡት ቃል ከግማሽ ሚሊዮን በላይ ተማሪዎች መውደቃቸው እንደ ሀገር ውድቀት ነው ብለዋል። ተማሪዎቹ የወደቁት ትምህርት ሚኒስቴር እንደሚለው ኩረጃን ማስቀረት በመቻሉ ብቻ ሳይሆን ከታችኛው የትምህርት ክፍል ጀምሮ ለተማሪዎች ጥራት ያለው ትምህርት ባለመሰጠቱ ነው ብለዋል። ፕሬዝዳንቱ ጦርነትንና የትምህርት ግብዓት አለመሟላትም ለውድቀታቸው ሌላኛው መንስኤ ነው ባይ ናቸው። በርካታ ኢትዮጵያውያን በጦርነትና ስራ አጥ ሳቢያ ለስደት እየተዳረጉ መሆኑን አብራርተው የዩኒቨርሲቲ መግቢያ ማለፊያ ውጤት አላመጡም የተባሉ ተማሪዎች መንግስት ሁለተኛ ዕድል ካላመቻቸ ለስደት ይዳረጋሉ ሲሉ አስገንዝበዋል። ይህን መንግስት ያደርገዋል ብለን አናምንም ያሉት መጋቤ ብሉይ አብርሃም ካደረገው ግን ተማሪዎች በትምህርታቸው ውጤታማ እንዲሆኑ በመጀመሪያ ጦርነት መቆም አለበት። መንግስት ከታችኛው የትምህርት ደረጃ ጀምሮ የትምህርት ጥራትን መፈተሽ አለበት ብለዋል። ይህን ሀሳብ የሰጡት ፓርቲውን ወክለው እንዳልሆነ የገለጹት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲው አቶ ጥሩነህ ገምታ በበኩላቸው የወደቁት ተማሪዎቹ ብቻ አይደሉም፣ ሀገር ህዝብ ነው የወደቀው ሲሉ ተናግረዋል። ግማሽ ሚሊዮን ተማሪዎች ብቻ አይደሉም የወደቁት፣ ህዝቡ ራሱ ነው የወደቀው። አሳዛኝ ደረጃ ላይ ደርሰናል ብለው አንድን ሀገር ህዝብ ለመጣል ኒውክሌር መተኮስ አያስፈልግም፣ የሚያስፈልገው የትምህርት ስርዓቱን መጣል ነው ሲሉ ትችት ሰንዝረዋል። እስከ ዛሬ ድረስም ተማሪዎችን ተይዞ የመጣው ስርዓት ነው የጣላቸው ብለው የሚያምኑት አቶ ጥሩነህ አሁን ደግሞ ኩረጃ ስለቀረ ነው ተማሪዎች የወደቁት ይባላል። ነገር ግን ተማሪዎቹ በእውቀት ተገንብተው ቢሆን ኖሮ ወደ ኩረጃ ባልሄዱ ነበር ሲሉ ሞግተዋል። እውቀት ያላቸው መምህራን እንዳያስተምሩ በተደረገበት የትምህርት ስርዓቱ ሁሉ የፖለቲካ ተገዢ በሆነበት ጊዜ ሲሆን ነው የወደቀው። የጤና ስርዓቱም የወደቀው ግማሽ ሚሊዮን ተማሪ ብቻ ሳይሆን የጤናው አደረጃጀት ግብርና ወድቋል ብለዋል። በሚያሳዝን ሁኔታ ተማሪዎቹን የትምህርት ስርዓቱ ነው የጣላቸው፣ ስርዓቱ ነው ኩረጃ ብሎ የሚያሾፍባቸው ሲሉ መንግስትን ከሰዋል። የትምህርት ሚኒስትሩ ብርሃኑ ነጋ የ12ኛ ክፍል ፈተና ይፋ ሲያደርጉ ስንጠብቅ የነበረው ይህን ውጤት ነው፣ የፈተና ስርዓታችን ሊያመጣው የሚፈልግ
የምንፈልገው ውጤት እየመጣ ነው ሲሉ ተደምጠዋል። ሀገርን የሚጠበቅበት ቦታ ለማድረስ የሚያበቃ ትውልድ እያፈራን ነው፣ በዚሁ እንዲቀጥል ነው የምንሰራው ያሉት ሚኒስትሩ ከ15 እስከ 20 በመቶ የሚሆን ተማሪ እንዲያልፍ ነው የምንሰራው፣ 2 እና 3 ዓመታት ይፈጅብናል፣ ነገር ግን እንደርስበታለን በማለትም ተናግረው ነበር። አቶ ጥሩነህ ይህንኑ የሚኒስትሩን ንግግር በተመለከተ በሰጡት ቃል ስርዓቱ ያንን የሚያስቀጥል ከሆነ ፕሮፌሰር ብርሃኑ ይህንን ማለታቸው ምንም የሚያስደንቅ ነገር የለውም። የትምህርት ስርዓቱን ከታች ጀምሮ እያነጹ ካልመጡ በስተቀር ያን ስርዓት ማስቀጠላቸውን ነው የሚያሳየው ብለዋል። ስርዓቱ በዚህ አይነት ሁኔታ የሚቀጥል ከሆነ ይሄ የሚወድቀው ወጣት መኖር ስለሚፈልግ ወደ ሌሎች አማራጮች ሊገባ ይችላል ሲሉ ስጋታቸውን ገልጸዋል። ህዝብ በማሳተፍ በተሻለ መሰረት ላይ ትምህርት ስርዓቱን መገንባት እንደሚያስፈልግ ገልጸው አሁን ባለው ተማሪዎች ውጤት ሁኔታ ማስቀጠል ግን ሀገሪቱ ሰላም እንዳይኖራት አደርጋለሁ እንደማለትም ነው። ወጣቱ በሀገር ውስጥ እንዲቀመጥ አይፈልጉም ማለት ነው ሲሉም ወንጅለዋል። መፍትሄውን በተመለከተ በሰጡት ምክረ ሀሳብ በታችኛው የትምህርት ክፍሎች በመውረድ የትምህርት ጥራት እንዲኖር ርብርብ ማድረግ፣ ሀገሪቱ ውስጥም ሰላም መፍጠር የተሻለ መሆኑን ገልጸዋል። ስርዓቱ ከዚህ የተበላሸ አስተዳደር መውጣት መቻል ይኖርበታል። ራሳቸውን ማሸነፍ መቻል አለባቸው። የትምህርት አሰጣጥ ስርዓቱን ከታች ጀምሮ እያሳደጉ መምጣት፣ ከላይ ያሉ የትምህርት ተቋማትን ማጠናከር ያስፈልጋል ብለዋል ሲል ቲክቫ ዘግቧል። የኢትዮጵያ ማህበረሰብ በሩሲያ በሞስኮና ፒተር ከተማ ለቀረበው ብልጽግናዊ የኪነ ጥበብ ድግስ ያለውን ቅሬታ አቀረበ። መስከረም 5 ቀን 2018 ዓ.ም በሞስኮ በቀረበው ኢትዮጵያን ለዓለም የማስተዋወቅ መድረክ እንደ ኢትዮጵያዊ በክብር ተጋብዘን ጥሪያችንን አክብረን ታድመናል። ለዚህም ፕሮግራም አዘጋጅና መሪ ካሙዙ ካሳ ሲሆን ስራውን በኢትዮጵያ ባህልና ቱሪዝም ሚኒስቴር እውቅናና ድጋፍ ተሰጥቶት በተለያዩ የዓለም ሀገራት ስራዎቹን ያስተዋውቃል። ከእነዚህ ሀገሮች አንዱ ሩሲያ ስትሆን በዚህም ፒተርስቡርግና ሞስኮ ከተማዎችን በኢትዮጵያ ኤምባሲ በሩሲያ አስተባባሪነት ስራዎቹን አቅርቧል ይላል የኢትዮጵያ ማህበረሰብ በሩሲያ መግለጫ። የቀረበው ስራ ሙሉ በሙሉ የኢትዮጵያን ባህልና ወግ ያንጸባረቀ ባለመሆኑ አዝነናል። ይሁን እንጂ ቱባ ባህልና እንቁ ማንነት ያለውን ጥበብን ለኢትዮጵያውያን የቸረን አማራ የሚባል ህዝብ በኢትዮጵያ እንደሌላ አስመስለው በማቅረብ ለዘመናት ተባብረን በምንኖርባት ኢትዮጵያ እንዲሁም ሩሲያ ላይ መቃቃር እንዲፈጠር የተሰራበት ሀሳብ በቂ ማብራሪያ የሚመለከተው አካል እስከ አዘጋጆቹ ምላሽ እንዲሰጠን ብንጠይቅም ጉዳዩ ምንም እንዳልሆነ ጆሮ ዳባ ብለው ምን ታመጣላችሁ በሚል ስላቅ አልፈውታል። የኢትዮጵያ ማህበረሰብ በሩሲያ ቀጥሎም በመላው ዓለም የምትገኙ የአማራ ማህበረሰብ እንዲሁም ኢትዮጵያዊነትን የምትደግፉ ኢትዮጵያውያን በሙሉ በካሙዙ ካሳ ተከሽኖ የሚቀርበውን በመርዝ የተለወሰ የአማራን ጥላቻ በዓለም መድረክ የሚያስተዋውቅ ኪን ኢትዮጵያ የተሰኘ ቡድን በአገራችሁ ግብዣ ቢያደርግ በመቃወምና ፕሮግራሙንም እንዳይካሄድ አስፈላጊውን የሚዲያ ሽፋን እንድትሰጡ ማሳሰብ እንፈልጋለን ሲል የኢትዮጵያ ማህበረሰብ በሩሲያ ጥሪ አቅርቧል። የኤርትራ ማስታወቂያ ሚኒስትር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ ሲል በይፋ ወገዘ። በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የማያምርና ለከንቱ ልፋት የሚዳርግ ጉዞም ነው ብሎታል። የኤርትራ መንግስት የትንታኔ መግለጫ በሁለቱ የቀድሞ አጋር ሀገራት መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱ አመላካች ነው። ትንታኔው የብልጽግና ፓርቲ ባለስልጣናት የሚያራምዱት ይህ አጀንዳ ሀገራዊ ምኞትን ህጋዊ ለማስመሰል የሚደረግ የሐሰት ትርክት ነው ብሏል። የኤርትራ መንግስት እንደሚለው የኢትዮጵያ ኢኮኖሚ በውጭ እርዳታ ላይ የተንጠለጠለበትና ሀገሪቱ በከባድ የውስጥ ግጭቶች እየታመሰች ባለችበት ወቅት እንዲህ አይነት ጥያቄ ማንሳት የህዝብን ትኩረት ከዋና ዋናዎቹ ችግሮች ለማስቀየስ የሚደረግ ከንቱ መፍጨርጨር ነው ሲል ወንጅሏል። የኢትዮጵያ ባለስልጣናት ወደብን በኃይልም ቢሆን የሚለውም ንግግራቸውና ታሪካዊ መብት የሚለው መከራከሪያቸው የኤርትራ መንግስት ባወጣው በዚህ ትንታኔው አውግዟል። ይህ አካሄድ የሉዓላዊነትን መርህና የዓለም አቀፍ ህግን የሚጥስ ከመሆኑም በላይ በቀጠናው ሰላም ላይ ከባድ አደጋ ይደቅናል ብለዋል። መግለጫውን ሲያጠቃልል ኤርትራ ከጎረቤቶቿ ጋር በህግና በጋራ መከባበር ላይ የተመሰረተ ትብብር ለማድረግ ዝግጁ መሆኗን ገልጾ የኢትዮጵያን በኃይል ያንተ ያልሆነውን የመውረስ ስትራቴጂ ግን በፍጹም እንደማትቀበለው አስታውቋል። ይህ ይፋዊ መግለጫ በቀጠናው የዲፕሎማሲ ምህዳር ላይ አዲስ ውጥረትን የጫረ ሲሆን የኢትዮጵያ መንግስት የሚሰጠው ምላሽ በጉጉት ይጠበቃል ተብሏል። ጋዛ እየነደደች ነው። በከባድ የአየር ድብደባ መካከል እስራኤል የእግረኛ ሰራዊት ጥቃት ጀምራለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኃይለኛ ዘመቻ ያሉት በጋዛ ሰርጥ መጀመሩን ማረጋገጣቸውን ተከትሎ እስራኤል በጋዛ ከተማ ላይ የምትፈጽመውን ከባድ የአየር ድብደባ አጠናክራለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በኤክስ ላይ ጋዛ እየነደደች ነው ሲሉ አስፍረዋል። ከአንድ ሳምንት በኋላ 2 ዓመት የሚሞላው እስራኤል በጋዛ ላይ ያካሄደች ያለው መጠነ ሰፊ ወታደራዊ ዘመቻ አሁን
ተባብሶ ቀጥሏል። እስራኤል ጋዛን ለመቆጣጠር ባወጣቸው እቅድ መሰረት ከባድ የአየር ድብደባና የእግረኛ ሰራዊት ጥቃት በጋዛ ላይ ከፍታለች። በዚህም ጋዛ ውስጥ ያሉ ህንፃዎች በእስራኤል የጦር አውሮፕላኖች እየወደሙ ሲሆን ይህንንም የእስራኤል የመከላከያ ሚኒስትር ኢዝራኤል ካትስ ጋዛ እየነደደች ነው ሲሉ ገልጸውታል። መስከረም 26 ቀን 2016 ዓ.ም ሐማስ ባልተጠበቀ ሁኔታ በእስራኤል ላይ የፈጸመው ጥቃት ተከትሎ 1200 ሰዎችን ከገደለና 251 ሰዎችን ካገተ በኋላ እስራኤል በጋዛ ላይ ከባድ ጥቃት ስትፈጽም ቆይታለች። በሐማስ የሚመራው የጋዛ ጤና ሚኒስቴር እንዳለው ከ60 ሺህ በላይ የጋዛ ነዋሪዎች ተገድለዋል። አሁን የተከፈተው ጥቃት ደግሞ የሚሞቱትን ሰዎች ቁጥር እንደሚጨምረው ተሰግቷል። በዚህ ከባድ ጦርነት ዙሪያ የተባበሩት መንግስታት ድርጅት እስራኤል በጋዛ ላይ ያካሄደች ያለውን ጦርነት የዘር ማጥፋት ተግባር መሆኑን ገልጸዋል። የተባበሩት መንግስታት ድርጅት ባካሄደው ምርመራ እስራኤል በጋዛ ላይ ያካሄደችው ጦርነት የዘር ማጥፋት ተግባር መሆኑን ማረጋገጡን ነው የገለጸው። በተያዘው የፍልስጤም ግዛት የተመድ ገለልተኛ ዓለም አቀፍ የምርመራ ኮሚሽን ሊቀመንበር የሆኑት ናቪ ፒላይ የተመድ የምርመራ ውጤትን ማክሰኞ ዕለት ለአልጀዚራ አስታውቀዋል። ከዜና አውታሩ ጋር ባደረጉት ቆይታ ፒላይ ፕሬዝዳንት አይዛክ ሄርዞግ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የመከላከያ ሚኒስትር ዮአቭ ጋላንታን በሰጡት መግለጫቸውና ትዕዛዞች ላይ ተመስርተን ለይተናል ብለዋል። አክለውም እነዚህ ሶስት ግለሰቦች የመንግስት ተወካዮች በመሆናቸው በህጉ መሰረት መንግስት ተጠያቂ ይሆናል። ስለዚህ የዘር ማጥፋት ወንጀሉን የፈጸመው የእስራኤል መንግስት ነው እንላለን ብለዋል። በሪፖርቱ መሰረት ኮሚሽኑ የእስራኤል ባለስልጣናት ከሰጡት መግለጫ በተጨማሪ የዘር ማጥፋት ዓላማ እንዳላቸው ለመደምደሚያ የደረሰ ማስረጃዎች መኖራቸውን ገልጿል ሲል አልጀዚራ ዘግቧል። ኮሚሽኑ የእስራኤል ባለስልጣናትና የእስራኤል የጸጥታ ኃይሎች በጋዛ ሰርጥ ውስጥ ያሉትን ፍልስጤማውያንን ሙሉ በሙሉ ወይም በከፊል ለማጥፋት የዘር ማጥፋት ዓላማ አላቸው ሲል ሪፖርቱ አመልክቷል። ይሁን እንጂ የእስራኤል የውጭ ጉዳይ ሚኒስትር የምርመራውን ውጤት ሐሰት ሲሉ በኤክስ ገጹ ላይ በመግለጽ የሪፖርቱ ጸሐፊዎች ለሐማስ የሚወግኑ እንደሆኑ ገልጿል። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ